ሰላም ሰላም ያው ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣው የአማርኛ ፊደላት ባለ 3 ወዬ ቃላት ነው። በሚገባችሁ መልኩ አነብላችኋለሁ። ከኔ ጋር ቆዩ። ቻናላችን አዲስ ስለሆነ ሰብስክራይብ አድርጉኝ፣ እንዲሁም ላይክ በማድረግ ቪዲዮውን ተከታተሉኝ። የመጀመሪያው መ ከ ረ በአንድ ላይ መከረ ይላል ማለት ነው። መቤት የመጀመሪያ ድምፅ፣ ከቤት የመጀመሪያ ድምፅ፣ ረቤት የመጀመሪያ ድምፅ በአንድ ላይ መከረ የሚል ይሰጠና ማለት ነው። ቀጣያችን ባ ድ በአንድ ላይ ከባድ ይላል ማለት ነው። እንግዲህ ከቤት የመጀመሪያ ድምፅ፣ በቤት የአራተኛ ድምፅ፣ ደቤት የስድስተኛ ድምፅ በአንድ ላይ ከባድ የሚል ይሰጠናል ማለት ነው። ቀጣያችን ራ በአንድ ላይ ወራት የሚል ይሰጠናል ማለት ነው። ወቤት የመጀመሪያ ድምፅ፣ ረቤት የአራተኛ ድምፅ፣ ተቤት የስድስተኛ ድምፅ በአንድ ላይ ወራት የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ክ በአንድ ላይ ባንክ ይላል ማለት ነው። እንግዲህ በቤት የአራተኛ ድምፅ፣ ነቤት የስድስተኛ ድምፅ፣ ከቤት የስድስተኛ ድምፅ በአንድ ላይ ባንክ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ በአንድ ላይ ጨመረ ይላል ማለት ነው። የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ፣ ረቤት የመጀመሪያ ድምፅ፣ ሁሎችም የመጀመሪያ ድምፅ በአንድ ላይ ጨመረ ብለን እናነባቸዋለን ማለት ነው። ቀጣይ በአንድ ላይ ከተማ የሚል ይሰጠናል ማለት ነው። ከቤት የመጀመሪያ ድምፅ፣ ተቤት የመጀመሪያ ድምፅ፣ መቤት የአራተኛ ድምፅ አንድ ላይ ከተማ የሚል ይሰጠናል ማለት ነው። ቀጣይ በአንድ ላይ አመት ይላል ማለት ነው። አቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ፣ ተቤት የስድስተኛ ድምፅ በአንድ ላይ አመት የሚል ይሰጠናል ማለት ነው። ቀጣያችን ጀመረ ይላል ማለት ነው። ጀቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ፣ ረቤት የመጀመሪያ ድምፅ፣ ሁሎችም የመጀመሪያ ድምጾች ጀመረ ብለን እናነባቸዋለን ማለት ነው። ቀጣያችን ደ አንድ ላይ ወሰደ ብለን እናነበዋለን ማለት ነው። ወቤት የመጀመሪያ ድምፅ፣ ሰቤት የመጀመሪያ ድምፅ፣ ደቤት የመጀመሪያ ድምፅ አንድ ላይ ወሰደ ብለን እናነበዋለን ማለት ነው። ሁሎችም የመጀመሪያ ድምጾች ላ በአንድ ላይ ሰላም እንላለን ማለት ነው። ሰላም ሰቤት የመጀመሪያ ድምፅ፣ ላቤት ሰላም ብለን እናነባዋለን ማለት ነው። ሰቤት የመጀመሪያ ድምፅ፣ ለቤት የአራተኛ ድምፅ፣ መቤት የስድስተኛ ድምፅ አንድ ላይ ሰላም ብለን እናነበዋለን ማለት ነው። ቀጣያችን ቃ
ሚ በአንድ ላይ ጠቃሚ ይላል ማለት ነው። ጠ ጠቤት የመጀመሪያ ድምፅ፣ ቃ ቀቤት የአራተኛ ድምፅ፣ ሚ መቤት የሶስተኛ ድምፅ በአንድ ላይ ጠቃሚ ብለን እናነባዋለን ማለት ነው። ቀጣያችን አ ለ ም በአንድ ላይ አለም ይላል ማለት ነው። አቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ መቤት የስድስተኛ ድምፅ በአንድ ላይ አለም የሚል ይሰጠናል ማለት ነው። ቀጣይ ሳ ኝ በአንድ ላይ ወሳኝ ይሆናል ማለት ነው። ወቤት የመጀመሪያ ድምፅ፣ ሳቤት፣ ወሳኝ ይሆናል ማለት ነው። ወቤት ወሳኝ ይሆናል ማለት ነው። ወቤት የመጀመሪያ ድምፅ፣ ሰቤት የአራተኛ ድምፅ፣ የቤት የስድስተኛ ድምፅ አንድ ላይ ወሳኝ ብለን እናነባዋለን ማለት ነው። ቀጣይ በአንድ ላይ አሰፋ ይሆናል ማለት ነው። አቤት የመጀመሪያ ድምፅ፣ ሰቤት የመጀመሪያ ድምፅ፣ ቤት የአራተኛ ድምፅ በአንድ ላይ አሰፋ ብለን እናነባዋለን ማለት ነው። ቀጣይ በአንድ ላይ ደስታ ብለን እናነባዋለን ማለት ነው። ደቤት የመጀመሪያ ድምፅ፣ ሰቤት የስድስተኛ ድምፅ፣ ተቤት የአራተኛ ድምፅ በአንድ ላይ ደስታ ብለን እናነባዋለን ማለት ነው። ቀጣያችን ቢ በአንድ ላይ ተገቢ ይላል ማለት ነው። ተቤት የመጀመሪያ ድምፅ፣ ገቤት የመጀመሪያ ድምፅ፣ በቤት የሶስተኛ ድምፅ በአንድ ላይ ተገቢ ይሆናል ማለት ነው። ቀጣይ በአንድ ላይ ከበደ ይሆናል ማለት ነው። ከቤት የመጀመሪያ ድምፅ፣ በቤት የመጀመሪያ ድምፅ፣ ደቤት የመጀመሪያ ድምፅ በአንድ ላይ ከበደ የሚል ይሰጠናል ማለት ነው። ቀጣይ በአንድ ላይ ወረዳ ይሆናል ማለት ነው። ወቤት የመጀመሪያ ድምፅ፣ ረቤት የአራት በአንድ ላይ ወረዳ ይሆናል ማለት ነው። ወቤት የመጀመሪያ ድምፅ፣ ረቤት የመጀመሪያ ድምፅ፣ ደቤት የአራተኛ ድምፅ አንድ ላይ ወረዳ የሚሆን ይሰጠናል ማለት ነው። ቀጣይ በአንድ ላይ ወርቅ ይሆናል ማለት ነው። ወቤት የመጀመሪያ ድምፅ፣ ረቤት የስድስተኛ ድምፅ፣ ቀቤት የስድስተኛ ድምፅ አንድ ላይ ወርቅ የሚል ይሰጠናል ማለት ነው። ቀጣያችን በአንድ ላይ ተስፋ ይሆናል ማለት ነው። ተቤት የመጀመሪያ ድምፅ፣ ሰቤት የስድስተኛ ድምፅ፣ ፈቤት የአራተኛ ድምፅ በአንድ ላይ ተስፋ የሚል ይሰጠናል ማለት ነው። እነዚህን የአማርኛ ፊደላት ባለ 3 ቃላት ዛሬ አይተናል። ቀጣይ እስከምንገናኝ ድረስ
ሰላም ሁኑልኝ። ታች የምትማሩ ልጆች ስልክ አለ፣ ደውላችሁ መማር ትችላላችሁ።